ሰላም 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 እንዴት ናችሁ? ዛሬ እንደተለመደው ሁሉ በአዲስ ፕሮግራም ወደ እናንተ ካሸፍ ብለንላችኋል። የዛሬ ፕሮግራማችን የሚሆነው ሰሞኑን ስለ ቲን ነምበር የወጡ ያሉ መረጃዎች አሉ። በገቢዎች ሚኒስቴር እንግዲህ አዲስ መረጃ ወጥቷል። ይህ መረጃ ሁሉም የዩኒቨርሲቲ ተማሪዎች ወደ ዩኒቨርሲቲ ጎራ ሲሉ ወይም ደግሞ ሲመለሱ የአንደኛ ዓመትም ሆኑ ሁለተኛ ዓመት የሚሆኑ ሶስተኛ ዓመት የሚሆኑ አራተኛ ዓመት የሚሆኑ ወይም ደግሞ ከዚያም በላይ የሆኑ ወደ ግቢ ሲመለሱ ግን የገቢዎች ሚኒስቴር ቲን ነምበር እያንዳንዳቸው ለምዝገባ በሚሄዱበት ጊዜ መያዝ ይጠበቅባቸዋል ሲል መግለጫ አውጥቷል። ቲን ነምበር ማውጣት ለምን አስፈለገ? መንግስት ወይም ደግሞ ገቢዎች ሚኒስቴር ቲን ነምበር እንዲያወጡ ለምን መግለጫ አወጣ? ለምንስ አስፈለገ? የሚሉት መረጃዎችና ሌሎችን በዛሬ ፕሮግራማችን ወደ እናንተው እንካችሁ ዝግጅቴን አጠናቅቄያለሁ። ለዩቲዩብ አዲስ ከሆናችሁ ግን ከወዲሁ ሰብስክራይብ፣ ላይክ እያደረጋችሁ እንድታበረታቱ እንጋብዛለን። እንግዲህ የመጀመሪያው መረጃ ቲን ነምበር ለምን ማውጣት አስፈለገ? መንግስትስ ለምን በነፃ አድርገው የሚለው መረጃ ወደ እናንተ እንካችሁ ልበል። እንግዲህ ቀደም ባሉ ዓመታቶች ቲን ነምበር የሚፈቀደው ለነጋዴዎችና ለመንግስት ሰራተኞች ነበር። በተለይም ደግሞ ነጋዴዎች በሚያወጡበት ጊዜ የተወሰነ ክፍያ ይከፍሉ እንደነበር የተጠቀምናቸው መረጃ ምንጮቻችን ያውሳሉ። ግን አሁን ላይ ተማሪዎች በነፃ ነው ቲን ነምበር እንዲያወጡ እየተደረገ የሚገኘው። ለምን ይሄ ያስፈለገ የሚለውን ስናይ እንግዲህ በተለይም ከቅርብ ጊዜ ባለፈው ዓመታቶች መጨረሻ አካባቢ ኮስት ሼሪንግ 500 ወይም 600 የሆነ ያክል ብር ነበረ። ከዛ ወደ 3000 ብር ትራንስፈር ሆኗል። ወደ 3000 ብር ትራንስፈር ሲደረግ ወይም ደግሞ ሬዝ ሲደረግ ምን ያክል መንግስት ለአንድ ተማሪ እስከሚመረቅ ድረስ የሚያወጣውን ገንዘብ ማሰቡ በጣም ቀላል ነው። በጣም ብዙ ብሮችን ስለሚያወጣ ያንን ብር መልሶ ወደ ካዝናው ማስገባት ይፈልጋል። እና እንግዲህ ያው አሁን ላይ እንደምታዩት ሁላችንም እንደምንረዳው የስራ እድል ወይም ደግሞ በመንግስት የመቀጠር እድሉ የብዙ ሰራተኞች ዝቅተኛ እየሆነ በመጣ ቁጥር መንግስት እነዚህ ገቢዎችን ከኮስት ሼሪንግ የሚያወጣውን ወጪ ከተቀጠሩት ደሞዝተኞቹ ሰራተኞቹ ስለሚቆርጥ እነዚህ ሰራተኞች ቅጥር ባልያዘው መልኩ ደግሞ ካልያዙ መንግስት ያወጣውን ወጪ ከበር ማድረግ ስለማይችል አሁን ላይ ቲን ነምበር አውጡ የሚል መግለጫ አውጥቷል። ይህን በግልጽ ለመናገር ያክል እንግዲህ አንድ ሰው በመንግስት ቅጥረኛ ሲሆን ወይም ደግሞ በግል ባንኮች በየትኛውም ቅጥር ሲይዝ ከእያንዳንዱ ከሚያገኘው ወር ደሞዝ ላይ ኮስት ሼሪንግ ወይም ደግሞ ከመጀመሪያው ዲግሪ ማለት የመጀመሪያውን የዲግሪ ትምህርቱን ሲማር ወይም ደግሞ ማስተርሱን ሊሆን ይችላል በክፍያ ከሆነ በኮስት ሼሪንግ ያወጣውን ገንዘብ ለመመለስ በየወሩ ተቆራጭ አለው። ነገር ግን እነዚህ ሰዎች ቅጥር ሳይዙ ቢቀሩ ወይም ደግሞ በግላቸው የንግድ ፍቃድ አወጣው ቢሰሩ ወይም ደግሞ ሌሎች ስራዎችን ቢሰሩ እንዴት መንግስት ያን ብር ሊመልሰው ይችላል የሚለውን ጥያቄ ወደ ሶሉሽን ወይም ደግሞ መንግስት ያን ብር ለመመለስ የሚያካሄደው ስራ ነው ማለት ነው። ይህም ግልጽ ለማድረግ ያክል ቲን ነምበር ማውጣት ለምሳሌ አንድ ሰው ቲን ነምበር አወጣ ማለት እንግዲህ በግሉ ንግድ ፍቃድ በሚያወጣ ወቅት መጀመሪያ ኮስት ሼሪንጉን በግዴታ እንዲከፍል ይደረጋል ማለት ነው። ኮስት ሼሪንግ ከከፈለ በኋላ ነው የግል ንግድ ፍቃድ ማድረግ የምትችለው ወይም ደግሞ መክፈት የምትችለው። ይሄ ነው ዋነኛው ምክንያቶች። እንግዲህ ተማሪዎች ተመርቀው ስራ ሲይዙ ያገኝ ነበረ በመንግስት ወይም ደግሞ በግል እንትኖች። አሁን ግን ቅጥር አልይዙ ሲሉ በግል ንግድ ፍቃድ አውጥተው የሚሰሩ ሰራተኞችን በዚህ መልኩ ገንዘባቸውን መጀመሪያውኑ እንዲከፍሉ ያደርጋል። ይሄ ደግሞ በህይወት ዘመኑ አንድ ሰው አንድ ቲን ነምበር ነው ሊያወጣ የሚችለው፣ ከዛ በላይ የለም። አሻራ ትሰጣለህ፣ የሆነ ነገር አንድ ነው ማውጣት የሚችለው። በዚህ ምክንያት ነው መንግስት ወይም ደግሞ የገቢዎች ሚኒስቴር ቲን ነምበር እንዲያወጡ ተማሪዎቹ መግለጫ ያወጣው። ከዚህ ባሻገር እንግዲህ ወደ ሌላኛው መረጃችን ስናልፍ ከዚህ ጋር በተያያዘ ቲን ነምበር እንዴት ልናወጣ እንችላለን የሚለው ጥያቄ ነው። እንግዲህ ቲን ነምበር አንድ ሰው ሊያወጣ የሚችለው እንዳልኳችሁ በህይወት ዘመኑ አንድ ሰው አንድ ቲን ነምበር ብቻ ነው ሊኖረው የሚችለው። አስፈላጊ ነገሮች ናሽናል አይዲ ነው የመጀመሪያው ጉዳይ። እንግዲህ ማንኛውም ሰው በአካባቢው ባለ ናሽናል አይዲ ሊያወጣ ይገባዋል። ሬጂስተር አድርገው ናሽናል አይዲ ካወጣ በኋላም የዩኒቨርሲቲ ተማሪ መሆኑን የሚገልጽ ፋይል ያስፈልጋሉታል። ለምሳሌ መታወቂያ የሚሆን ሌሎች ፋይሎችን ሊያስረዳ የሚችል ወደ ገቢዎች ቢሮ በመሄድ ናሽናል አይዲ ዩኒቨርሲቲ ተማሪ መሆኑን የሚገልጽ ፋይሎችን ይዞ ወደ ገቢዎች ቢሮ በመሄድ ማውጣት ይችላል ነው። እንግዲህ እዚህ ጋር ግን ሁላችሁም ጥንቃቄ ማድረግ የሚገባችሁ ጉዳይ ቲን ነምበር ሳወጡ አሻራ ሰጣላችሁ። የአሻራ ማች እንዲሆን ንጽህና ሊኖራችሁ ይገባል። ማች የሆነ በስነስርዓት ልትሞሉት የሚገባ ፋይል ነው። እንግዲህ ከዚሁ ባሻገር ወደ እናንተ ኢንፎርም ማድረግ የምፈልገው ጉዳይ እንግዲህ ቲን ነምበር ማውጣቱ ሁሉም ተማሪ ግዴታ እስከሆነ ድረስ ከወዲሁ አውጡ። ያው በኋላ ወረፋ የሚሆን ነገር ፕሮባቢሊቲው ከፍ ሊል ስለሚችል እንግዲህ ዩኒቨርሲቲዎችም እየጠሩ ስለሆነ ቲን ነምበር ወይም ደግሞ ታክስ አይደንቲፊኬሽን ነምበር የምንለውን ከወዲሁ አውጥታችሁ ዝግጅታችሁ እንድታጠናቅቁ እንጋብዛለን። መልካም እድል፣ መልካም ጉዞ እንዲሆንላችሁ እንመኛለን። ለዩቲዩብ ቻናላችን ግን አዲስ ከሆናችሁ አሁንም ሰብስክራይብ እያደረጋችሁ እንድታበረታቱን መልካም ጊዜ